አበይት ጉዳዮችን ይዘን ቆይታችን ይቀጥላል። ኢንተርናሽናል ጌምስ ወቅት ነው። የብሔራዊ ቡድን ጨዋታዎች ይከናወናሉ። የክለብ ፉትቦል ስጋትና መከራ አሁን ይመጣል እስከ ኤፕሪል 1 ድረስ እንግዲህ ቀጣዮቹ 10 11 12 ቀናት የብሔራዊ ቡድን ጨዋታዎች ይከናወናሉ። የአውሮፓ የአሜሪካ እንደዚሁም ደግሞ በላቲን አሜሪካ ኤዥያ አፍሪካችን ጭምር የዓለም ዋንጫ ማጣሪያ ጨዋታዎች ይከናወናሉ። የተለያዩ የብሔራዊ ቡድን ጨዋታዎች እንደዚሁ ይከናወናሉ። ዋሊያውም ካይንም ከልብም የራቀው የኢትዮጵያ ብሔራዊ ቡድን መርሃ ግብር ለማሟላት ወደ ሞሮኮ አቅንቷል። ከግብጽ ይጫወታል፣ ከዛም ከጅቡቲ ይጫወታል። ከጅቡቲ ጭምር አቻም የወጣ የእግር ኳስ ስርዓት እንዳለን ያለፉት 3 አመታት አካባቢ ውጤታችን ማሳያ ነው። ካይንም የራቀው ከልብም የራቀው ለምንድነው ይታወቃል። የኢትዮጵያ እግር ኳስ ስርዓት፣ የኢትዮጵያ እግር ኳስ ሙያተኞች፣ የኢትዮጵያ እግር ኳስ ክለቦች መዋቅር ብሔራዊ ቡድኑ ስቴዲየም የለውም። በመንግስት ደረጃ ትልቅ አንድ ግብ አለ። በ2029 አፍሪካ ዋንጫውን የማስተናገድ ግብ በስርዓት የለውጥ ቅብብል ውስጥ ከ48 አመታት በኋላ የመጣ እንደ ተስፋ የታየ ለኢትዮጵያ እግር ኳስ ትልቁ እንደ ተስፋ የታየ የአፍሪካ ዋንጫውን ማስተናገድ ኢትዮጵያ ቢያንስ ያልጨረሰቻቸውን ያላጠናቀቀቻቸውን ወይም ደግሞ ፌደሬሽኑ ለከፍተኛ የዶላር ወጪና አሁን ደግሞ ለከፍተኛ የፋይናንስ እጥረት ሲያጋጥመው በኢትዮጵያ ብሔራዊ ቡድን ምክንያት ነው። እየተጓጓዘ ልክ እንዳስጎብኝ ድርጅት በየተለያዩ የአፍሪካ ሀገራችን ሜዳ እየተከራየ የሚደቆሰው ብሔራዊ ቡድን ነው። ከሰሞኑ በተለይ ከዚህ ጨዋታ ጋር በተያያዘ ስለ ሀገር ፍቅር፣ ስለ ብሔራዊ ቡድን ክብርና ከፍታ የብሔራዊ ቡድኑን የነገ ጨዋታ ተከትሎ ናሽናል ቲም ማላገጫ እንዳልሆነ ሊመክሩን የሚሹ ሰዎችንም እያየን እንገኛለን። ትዝብት ነው ትርፉ ማን ነው እያላገጠ ያለው ትልቁ ጥያቄ ነው። በየጌሙ እየተሸነፉ የኢትዮጵያ እግር ኳስ ስርዓት መዋቅር ላይ የክለቦቻችን አስተሳሰብ የአሰልጣኞቻችን የከፍታ ደረጃ እድል ተሰጥቷቸው ሰርተው በታሪክ ራሳቸውን ከፍ ያደረጉ ሙያተኞች እንዳሉት ሁሉ በዛ ሂደት ውስጥ ደግሞ የኢትዮጵያ ብሔራዊ ቡድን በዚህ ሰዓት ከምድቡ መጨረሻ ደረጃ ላይ ይገኛል። ጅቡቲን ብቻ ነው የሚበልጠው። አንዴ ነው ያሸነፈው በዚህ የዓለም ዋንጫ ማጣሪያ ጨዋታ ላይ እሱም 2022 ላይ በቢንጎ የነበረው ልክ እንደ መስቀሎፍ አንድ የሆነ ነገር ያደርጋል የኢትዮጵያ ብሔራዊ ቡድን። ከዛ የለም 3 ነጥብ ብቻ አለው ግብጽን ሲያሸንፍ ነው። መሐመድ ሳላህን ጨምሮ ኦማር ማርሙሽ ያሉበትን ቡድን ነገ ይገጥማል። ሌሊት ላይ ኩለሌሊት የሚከናወን ጨዋታ ነው። መርሃ ግብር ለማሟላት ነው የሚጫወተው። አያልፍም፣ ወዴትም አይሄድም የኢትዮጵያ ብሔራዊ ቡድን። ይሄ ሀቅ ነው። ይሄንን እውነታ ተቀብሎ ከእውነታ ተጋፍጦ እንደገና ለመስራት ማሰብ ያስፈልጋል። ግብጽ 10 ነጥብ አላት። ጊኒ ቢሳው 6 አለው። ቡርኪና ፋሶ 5፣ ሴራሊዮን 5። የኢትዮጵያ ብሔራዊ ቡድን አንዴ ነው ያሸነፈው 3 አለው። ጅቡቲ 1 አላት። ከጅቡቲ እንኳን ያከናወነውን ጨዋታ ድሮ ነው ያደረግነው። ጅቡቲ ከኢትዮጵያ ነው ነጥብ የወሰደችው። የኢትዮጵያ እግር ኳስ መዋቅርና ስርዓትን ከአበይት የስፖርት ጉዳዮች ጋር እንመለከታለን። ከግብጽ ይጫወታል፣ ከጅቡቲ ይጫወታል። በኢትዮጵያ እግር ኳስ ፌዴሬሽን አመራሮች ጠንካራ ዲፕሎማሲ ከተለያዩ የአፍሪካ እግር ኳስ ክንውኖች ጋር የኢትዮጵያ ብሔራዊ ቡድን ላለፉት 3 4 5 አመታት ሜዳ እየተከራየ መጫወቱን ቀጥሎበታል። አዲስ አበባችን ላይ እግር ኳስ ናፍቆናል። የብሔራዊ ቡድን የክለብ ጨዋታዎች የሉም። የኢትዮጵያ እግር ኳስ የኢትዮጵያ ፕሪሚየር ሊግ የብሔራዊ ቡድን ዋና መልክ ነው ወይም ያንድ ሀገር ጠንካራ ሊግ የብሔራዊ ቡድን ነጸብራቅ ነው ይባላል። ሊጋችን የት እንዳለ ያያየን እንገኛለን። በተለይ ካይንም ከልብም የእግር ኳስ ክለቦቻችንም ጭምር ርቀዋል። ወይ ድሬዳዋ ወይ ሐዋሳ ወይ አዳማ በሆነ ከተማ ላይ የሚከናወን ሻምፒዮና ነው እንጂ የሚመስለው የኢትዮጵያ እግር ኳስ መልክ እየያዘ አይደለም። የሊግ ሼር ካምፓኒው መልካም ስራዎች አሉ። ከዛው ውጭ ደግሞ ሰሞናዊ ውዝግቦችም እንደሚታወቀው ነው። በተለይ ከክለቦቻችን እልፍ ጥፋቶች ጋር በተያያዘ የሼር ካምፓኒው አቋምና ጠበቃ ቀጥረው በብዙ መንገድ እንግዲህ በኢትዮጵያ እግር ኳስ ክለቦች እርስ በርሳቸው ራሳቸው ላይ እንዴት እንደሚያሾፉ ደጋግመን ያነሳ ነው የኢትዮጵያ እግር ኳስ አዙሪት ነው። በዚህ መልኩ ውስጥ እንግዲህ የኢትዮጵያ ብሔራዊ ቡድን እድለኛም አይደለም፣ ሜዳው ላይ አይጫወትም። እኛም እድለኛ አይደለንም። ደረጃውን የጠበቀ ዓለም ላይ በጣም የምናቃቸውን ስቴዲየሞች ኖሮን ማየት እናፍቃለን። በተለይ በ2029 አፍሪካ ዋንጫውን የማስተናገድ እድሉ ከመጣ ለትውልድ ጭምር አንድ አጋጣሚ ይመስለኛል። መንግስትስ ምን ያህል በኮሚትመንት እዚህ ላይ እየሰራ ነው የሚለው ራሱን የቻለ ትልቅ ጥያቄ ሆኖ በየጌሙ ማሸነፍ ብርቁ የሆነ የኢትዮጵያ ብሔራዊ ቡድን ከ800 ምናምን ቀናት በኋላ የአፍሪካ ዋንጫ የመጨረሻ ጨዋታውን አሸንፎ መምጣቱ ይታወሳል። ከ800 ምናምን ቀናት በኋላ በዓለም ዋንጫ ማጣሪያም እንደዚሁ ደጋግሞ በመሸነፍ በየተጋጣሚው የመጨረሻ ድሉ ከ3 አመታት በፊት ማላዊ ቢንጉ ላይ እንደዚሁ ስቴዲየሙን ተከራይቶ ፌዴሬሽኑ ግብጽን ያሸነፍንበት አጋጣሚ
በጣም በጥሩ መልክ ይታወሳል ከዛ ማግስት ግን ብሔራዊ ቡድኑ አልተሻሻለም ወጥነት የለውም በብዙ እልፍ ምክንያቶች ይሄንን ማመን ያስፈልጋል ወደ ሚዲያው ጥያቄ ከማምጣት በፊት ሚዲያውማ ከመናገር ወደፊትም ወደ ኋላ ምንልም አይደለንም ለማንኛውም እንቀጥላለን አቤት ጉዳዮችን እናነሳለን ኢንተርናሽናል ጌምስ ይኖራሉ በተለይ ከአሜሪካው የዓለም ዋንጫ ጋር በተያያዘ ፊፋ በአዲስ መልክ ይቀርባል ከማራኪ ኒውካስል ፕሮግራማችን ጎን ለጎን ደግሞ ኋላ ላይ ወደ መጀመሪያው የዓለም ዋንጫ እንመለሳለን የባልደረባው ፍቅር ይልቃል ፕሮግራም ነው የኮንቴቨርዴ መርከብ የመጫወቻ ኳስ ሲያጨቃጭቅ ዩራጋይ ያስተናገደችው ወደ ዩራጋይ ለማቅናት አንዳንዴ ተጋጣሚዎች መርከብ ላይ ያሉ ውድድር አምልጧቸው ያቃል ምክንያቱም ያን አውሮፕላን የለም ኳስ በጣም የመጫወቻ ኳስ አጨቃጭቆ ያቃል ዳኛ በሙሉ ሱፍ ነው ያጫወቱት በብዙ መንገድ አነቃጋሪ ነበር 1930 ማለት ነው ከ93 94 95 ዓመት በፊት የነበረ የመጀመሪያው የዓለም ዋንጫ ሞመንትና ታሪክን እንደዚሁም እንዳስስላችሁ ይሆናል ዩራጋይ ሻምፒዮን የሆነችበት ያንን አጋጣሚ ማለት ነው ባለም ዋንጫ ታሪኮች እልፍ ነገሮችን ሰርተናል በዩቲዩብ ቻናሎቻችን ላይም እነርሱን መከታተል ይቻላል የዓለም ዋንጫና ሙዚቃውን ጨምሮ በጣም ባለም ዋንጫ ሞመንቶች የሊዮኔል ሜሲ ዳንኪራ ከኳታር ሉሲያል ይታወሳል የዓለም ዋንጫ ፍጻሜ መቼም የሚደገም አይደለም ለማንኛውም እናነሳዋለን ከኢንተርናሽናል ጌምስና የክለብ ፉትቦል አሰልጣኞች በዚህ ሰዓት መከራ ላይ ናቸው በተለይ የአውሮፓ ቻምፒየንስ ሊግ ትልልቅ መርሃ ግብር ያለባቸው በዋንጫ ፉክክሮች በየሀገራቱ ከፊት የሚገኙ ክለቦች ዋና ተጫዋቾቻቸው በዚህ የብሔራዊ ቡድን ጨዋታ ወቅት እንዳይጎዱ ጸሎት ጭምር ያደርጋሉ እንቀጥላለን እንዴት ነው አማሙቀናል በደንባችን በደንብ ጥሩ ነበር ሞንታጅ አለ የተለያዩ ጉዳዮችን እንመለከታለን ወቅታዊ ነገሮችን ዳሰናል ወደፊትም የሚከናወኑ ተከናውነው የሚያልፉ ጉዳዮችን የዳሰስንበት ፕሮግራም ነው በሳምንቱ መጨረሻ ላይ ስለሚጠበቁ ጉዳዮች ስለ ዓለም ዋንጫ ማጣሪያዎችና ስለ ሌሎች ጉዳዮችን በደንብ መግቢያችንን አሳምረን ከፍተናል 7 ሰዓት ላይ ሚድፊልዷ ወደ 8 እናሻግራለን በብዙ ሐሳቦች ዛሬ ኢንተርናሽናል ጌምስ የብሔራዊ ቡድን ጨዋታዎች የክለብ ፉትቦል ስጋትና መከራ ነው ፍቅር እንደምታቀው ከዛውጪ ዋሊያው ካይንም ከልብም የራቀው የኢትዮጵያ ብሔራዊ ቡድን መርሃ ግብር ለማሟላት ከግብጽ ይጫወታል ወይስ ለማለፍ ነው የሚጫወተው ያው አይ ለምሳሌ ያልኩት ትገባለ መንደርደር ያለ መስጠት ነው ፍቅር በኢትዮጵያ የኦሎምፒክ ዝግብ ወቅት የኢትዮጵያ ስፖርት ዝቅታ የመጨረሻውን ጫፍ አይተን እናቃለን አይደል ባለፈው ክረምት ላይ አይደል ፍቅር ከቶኪዮ እስከ ፓሪስ የነበረ ያሁላ ውጅንብር ፍርድ ቤትም የትም ደርሶ ከዛ በኋላ የኢትዮጵያ ስፖርት ላይ ፈቀቅ ያለ ነገር የለም እንዲሆን ይፈልጋሉ ይብለን ደምድመን ዘግተናል በዛ ሂደት ውስጥ ራሱ ሚዲያው በሚል ያ የዳውሮ አባባል በጣም እኔ ያረሳውም ከዛ ጋር አያይዘን ነበረ አሁንም የኢትዮጵያ ብሔራዊ ቡድን ሊጫወት ሲል በየጌሙ የሚሸነፍ በኢትዮጵያ ሞራልና ብሔራዊ ቡድኑን ኢትዮጵያን ይወዳሉ ከፍታውን አልፎ ሲያዩም 31 ዓመት ጠብቆ የኢትዮጵያ ብሔራዊ ቡድን አፍሪካ ዋንጫ ሲገባ ካንተ ኮሜንተሪ ጋር ፍቅር ህያው ሲሆን በነገራችን ላይ ዩ ዲዘርቭ በዚህ አጋጣሚ እኔ ደጋግሜ በተለያዩ አካባቢዎች አነሳዋለሁ አዲስን ጻዳነ ሳላዲን አሰልጣኝ ሰውነት ቢሻው ያ ታሪክ ቀያሪ ትውልድ ሲመጣ የኢትዮጵያ እግር ኳስ ለሁድ ጨዋታ ቅዳሜ 1 ሰዓት አዲስ አበባ ስቴዲየም የሚሰለፍ ሀገርና እንዲያደረገ ብሔራዊ ቡድን ነው እዛ ላይ ቆሞ የቀረ ነው የኢትዮጵያ እግር ኳስ ከዛ በ9 ዓመት እንዴት እንደተመለሰ እናስታውሳለን ከአሰልጣኙ ውበቱ አባተ ጋር ከዛ በፊት በተለይ ከአብርሃም የኮትዲቯር ጨዋታ ስኬት ጋር የኢትዮጵያ ብሔራዊ ቡድን እድሎቹን ተጠቅሞ ዳግም በ9 ዓመት ወደ አፍሪካ ዋንጫው ተመልሷል ከዛ ማግስት እንደገና ወደ አፍሪካ ዋንጫ መመለስ ብርቅ ሆኗል በኢትዮጵያ እግር ኳስ በኢትዮጵያ ብሔራዊ ቡድን ላይ በተለይ ናሽናል ቲሙ ፍቅር ካይንም ከልብም ይራቀ ነው በዚህ ሂደት ላይ ድንገት ናሽናል ቲሙ ሊጫወት ሲመጣ ፖለቲካ አርገውት ነገሩን ስለ ሀገር ፍቅር ስለ ብሔራዊ ቡድን ክብር ከፍታ የብሔራዊ ቡድን የነገ ጨዋታን ተከትሎ ናሽናል ቲም ማላገጫ እንዳልሆነ ሊመክሩን የሚሹ ሰዎችን ምን ያያለውና በጣም ስለሚገርመኝ ነው ማን ነው ያላገጠ ያለው የኢትዮጵያ እግር ኳስ ስርዓት ላይ ማን ነው እየተሸነፈ ያለው ወይስ ዝም ብለን እናያችሁ ከውነት መጋፈጥ ያስፈልጋል እንደው ዝም ብሎ መልስ ለመስጠት ሳይሆን ከዚህም በላይ መናገር ይቻላል አትርሱኝ ይመስለኛል ለኔ
በምን ፐርስፔክቲቭ እንዳነሳው አላወኩም ግን የተነሱትን ሐሳቦች በአጋጣሚ አልተከታተልኳቸውም ግን ሁልጊዜም ስለ ኢትዮጵያ ስፖርት ስናወራ ስናነሳ ዋናው ጉዳያችን የሀገራችን ጉዳይ ላይ መቆርቆር ነው ሚዲያው ችግር ነው ፍቅር በኢትዮጵያ ጉዳይ ላይ መነሳት ከዚህ በፊትም ባነሳነው ጉዳይ ኢትዮጵያ ስፖርት ጠላት ነው ሚዲያው ሐሳብ ይቆይ ለዘርዘር አድርጌ ላቅርብ እና አንተ እንዳቀረብከው እኔ ማቅጣጫ ይላቅርብ የመጀመሪያው ጉዳይ ሜዳ ላይ ያሉ ጉዳዮችን በማረም ላይ ቢሰሩ ከሚዲያው ጋር እንዲህ አይነት ሰጣ ገባዎች አይኖሩ ከዚህ በፊትም ስለምንባል ነው ፍሬም ስለ ናሽናል ቲሙ ስለ ኦሎምፒክ ስለ ተለያዩ ጉዳዮች ላይ ስታነሳ ሐሳቦቹ በጣም ጨለምተኛ ናቸው የሚሉ አስተያየቶች ይነሳሉ እነዛ ሐሳቦች ጨለምተኛ እንዲያደርጉ መነሻዎቹ ምንድናቸው የሚለውን አትመለከትም በጣም ኢትዮጵያ ናሽናል ቲሙ ስሊፒንግ ጃይንት ከሚባሉት ነው በታሪክ በፈጠራ የአፍሪካ ዋንጫውን በመፍጠር ቀዳሚ ከሚባሉት መካከል ነው ግን በየጊዜው ሙከራዎቹ መስራት የሚገባቸውም ሰዎች ማለት ነው የጨዋታው የጉዳዩ ባለቤቶችም በአብዛኛው ነገሩን ወደ ሶስተኛ አካል ወይ ወደ መንግስት ወይ ወደ ሚዲያ ማላከክ ይፈልጋሉ ብዙ ጊዜ አብዛኞቹ ሐሳቦችን የመቆርቆር አድርገው ያወስዷቸው ፐርሰናሊ ማጥቃት አድርገው ይወስዷቸዋል ከአንተ ሀገርን ከምትወድበት መንገድ እኔ ወዳለው የሚል አድርገው ይወስዷቸዋል ብዙ ጊዜ የመጀመሪያው ጉዳይ ለኔ የኢትዮጵያ ስፖርት በማያሻማና ምንም ልዩነት በሌለው ሁኔታ ጧት ማታ የሚደግፈው ተመልካች መገናኛ ብዙሃን አለ ብዙ ጊዜ ስናወራም ነበር ታስታውሳለህ የውጤቱ ከፍታ በሌለበት በገባ ቁጥር በተሸነፈ ወደ አፍሪካ ዋንጫ ማጣሪያዎች መግባት በማይቻልበት ወደ ሴካፋ መሄድ በማትችልበት ሰዓት ሁሉ የኢትዮጵያ እግር ኳስ ተመልካች የኢትዮጵያ ሚዲያ ከሀገሩ ጎን ነው በተለያዩ አጋጣሚዎች ላይ መጠበቁ በጣም ከፍተኛ በሆነበት ሰዓት ሁሉ ሚዲያው አብሮ ነው ያለው መፍትሄውን ያንን መጠበቅ የሚደመድም ብሔራዊ ቡድኑን ቀደም ባስቀመጥኩት ደረጃ ያንቀላፋ ግዙፍ ሀገር ነው እግር ኳስ ላይ ያንቀላፋ ግዙፍ ሀገር ነው ባለሙያዎቹ ነገሮችን አንቃቅተው ወደሚገባው ቦታ መመለስ አለባቸው የሚለው ጊዜ እየዘገየ በመጣ ቁጥር ጨለምተኝነቱም እየጨመረ መጣ ይፍር አሁን ወደ መጨረሻ ስትመጣ ደግሞ ብሔራዊ ቡድኑን ማትመለከተው በሜዳ ማትመለከተው ከሜዳ ውጭ ማትመለከተው የናሽናል ቲሙ ተጫዋቾች በጣም በከፍተኛ ጉጉት ሊለብሱት የሚገባው ማሊያ ባለመረጥ እስከማለት የደረሱበት ደረጃ ላይ ተፈጠረ ይሄንን ትልቅ ምክንያት ብዙ ጊዜ ሚዲያው ብለው የሚያነሱ ሰዎች ሰማሉ በተለያየ አቅጣጫዎች ላይ ሚዲያው ብለው የሚያነሱ ሰዎች መስራት የሚገባቸውን ባለመስራት ተቀራርቦ ባለመስራት ከመልመላ ጀምሮ ታለንት አይደንቲፊኬሽን ጀምሮ ብዙ ቀልድ የሚመስሉ ነገሮችን እግር ኳስ ላይ በመተግበር ካመራር እስከ ስልጠና መሪዎች ድረስ ብዙ ችግሮች ያሉባቸው ሰዎች መጨረሻ ላይ ተሰባስበው የዚህ ሀገር ችግሩ የእግር ኳስ ችግሩ ሚዲያው የሚል ነገር አለ ሚዲያው ሙሉ ለሙሉ ነፃ ነው የሚል ነገር የለኝም ምክንያቱም to some extent በኢንቨስቲጌቲቭ ሪፖርቶች እታች ወርዶ በመስራት የራሱን ቅፋቶች እንዳሉት ሁሉ ዋናውን ድርሻ ግን የሚወስዱት እግር ኳሱን የሚያለሙት አካላት የሚሰሩት አካላት መሆናቸው መሰመር አለበት በያምናለውና ብዙ ጊዜ ትልልቅ ጉዳዮች በመጡ ኦሎምፒክ ላይ ታስታውሳለህ ትልልቅ ጉዳዮች ሲመጡ ሚዲያው እንደሚሮጡሉ ሚዲያው አትሌት እንደሚመርጡሉ ሚዲያው የሆነ በቃ ሁሉን ነገር ከሰርቶ መጨረሻ ላይ ለውድድር እየመራ እንደሚቀርቡሉ የመጨረሻውን ገፈት ቀማሽ መገናኛ ብዙሃንን ሲያደርጉ ሰማለሁ እኔ በኢትዮጵያ ስፖርት ታሪክ ውስጥ በኢትዮጵያ ስፖርት ታሪክ ውስጥ አነሰም በዛም ከመጀመሪያው ዘመን ጀምሮ ከመጀመሪያው ይሄ መረጃ ባልነበረበት ተሯርጦ በመስራት ከነበረበት ዘመን ጀምሮ በተቻለ መጠን የሽፋን መጠኑ ሊለያይ ይችላል 100% ሽፋን የሚሰጡ ሊሆኑ ይችላሉ 10% ሽፋን የሚሰጡ ሊሆኑ ይችላሉ ሚዲያው በሀገሩ ጉዳይ ላይ የሚደራደር ነው በያላም እንደውም ስፖርት በነፃነት የሚዘገብበት ዘርፍ ነው እዚህ ሀገር ላይ እግር ኳስ ፌዴሬሽን ይተቻል ፌዴሬሽን ሰዎች ይተቻሉ እስኪ እንደው ኢትዮጵያ ውስጥ ሚስጥር የሆነ ስፖርት ጉዳይ ነገር ኦሎምፒክ በል ምን በል
የፈለከው ነገር የምትናገርበት ዘርፍ ነው ሚዲያው ለዚህ ነው በሌሎች ፐርስፔክቲቭ በሌሎች የሚዲያ ዘርፎች ፐርስፔክቲቭ ማታየው አይነት ነጻነት ሚዲያው ተገናዝፏል በዚህ አቅጣጫ እንደው ሁሉ ነገር ወደ ሚዲያው ለመውሰድ የመሞከር አዝማሚያዎችን ትክክል ናቸው ይያላምንም ከዛ ይልቅ የሀገር በስፖርቱ ጉዳይ ላይ የተገለጡለት ምስጥሮችን የተገለጡለት የሚታዩ ችግሮችን አደባባይ ይወጡ ያፈጠጡ ሐቆችን ኮሌክት አድርጎ ወደ መፍትሄው የሚሄድ አካል ስለሌለ አሁን ተስፋ መቁረጥ አለ ባለፈው ነገር ያለ ፍሬም አንዳንዴ ስለ ኢትዮጵያ ስፖርት ማይክ ላይ ቁጭ ብለህ የምታወራው አንዲት አዲስ ነገር የለም የዛሬ 4 አመት የዛሬ 8 አመት ኦሎምፒክ በለው ናሽናል ቲም በለው ስለ ችግር በለው ስለ መፍትሄዎች በለው የምታነሳው አንድ አዲስ ሐሳብ አይመጣም ችግሮቹ አደባባይ ናቸው የሚታወቁ ናቸው እና እነሱ ለመፍታት ያለ መሞከር ነገሩ እንደውም ስለዚህ ማውራት አያስፈልግም እንዴ ብለህ እንድታስብ ሁሉ የሚያደርግ ዴስፔሬት የሚያደርግ ነገር ነው ብዬ ነው ማስበው እና ከዚህ አንፃር እንግዲህ ናሽናል ቲማችን ላይ ስንመጣ ቀደም ባነሳው ሁኔታ ብልጭ ያሉ ነገሮች ነበሩ 2013 ወደ አፍሪካ ዋንጫ የተመለስንበት ኋላ ከ8 አመት በኋላ ጆይን ያደረግነው ከዛ በኋላ ደግሞ የድብታው ዘመን በከፍተኛ ሁኔታ በዝቅታ እየመጣ ይሄ ነው ፋክቱ አዎ ይሄን ማመንና መቀበል ከሜዳ ውጪ ባሉ ጉዳዮች ላይ አንድ ባለፈው ከብዙ ሀገራት ጋር አነጻጽሬ ሳወራ ነበር ነጻነታቸውን ከኛ በኋላ ዘግይተው ያገኙ ሀገራት በህዝብ ብዛት በቆዳ ስፋት በኢኮኖሚ ደረጃ በጣም ትንሽ የምትላቸው ሀገራት የመጫወቻ ሜዳ አላቸው ናሽናል ቲሙ ዴሊብሬትሊ ነው ወይ ስደተኛ የሚሆነው ሚል ነገር እስከናነሳ ድረስ ብዙ ነገሮችን ዝርዝረን አስቀምጠናል በክለቦቻችን ዙሪያ ብዙ ነገሮችን አንስተናል ከተጫዋቾች ምልመላ እስከ ክለቦች አወቃቀር ስራ ድረስ ብዙ ነገሮችን ብለናል እና አንዳንድ ጊዜ የማይታወቀው ነገር ምናወራበት መድረክ አይደለም ስፖርት የሚታወቁ ነገሮች አሉ ችግሮቹ ይታወቃሉ ሁሉም ነገር መሬት ላይ ነው ያለው እነሱን ግን አስተባብሮ ወደ መፍትሄ መውሰድ ፕላን ስትራቴጂ ግን ሆን ተብሎ አይመጣም ምርጫ ሲደርስ እነዛ እቅዶች ይመጣሉ የሚመረጡ ሰዎች አይሰሯቸውም ሶ ሚዲያው ማድረግ የሚችለው ነገር ኤክስፖዝ ማድረግ ነው ቡድኑ ያለበትን ደረጃ መናገር ነው ፌዴሬሽኑ የሚሰሩትን ስራ መናገር ነው መንግስት የሚሰጠውን ትኩረት መናገር ነው የተለያዩ ነገሮችን ማድረግ ነው ከዛ ወርደህ የምትወስድበት እርምጃ የምትወስድበት የምታስቀምጥበት ነገር የለም ከዚህ ጋር በተያያዘ አንዳንዴ ቅሬታዎች ይኖራሉ እነዛ ቅሬታዎች ደግሞ ቋሚ ናቸው ለኔ አይጠፉም ኤፍሬም ኢንትረስትም ስለሚለያይ ማለት ነው የሚዲያው ኢንትረስት ለምሳሌ ሁሌ ነገሮች እንዲስተካከሉ ነው የአስተዳዳሪዎቹ አካል ደግሞ ችግሮቹ እንዳይጋለጡ እኔ አሁን አንዳንዴ ለምሳሌ የኢትዮጵያ ስለተባለ ልንገር የኢትዮጵያ ስለተባለ ናሽናል ቲሙ በጣም ደካማ ሆኖ የኢትዮጵያ የሚለው ስም ሊሸፍኑ አይገባም ሀገር ይለው ናሽናል ቲሙ ስትናገረው ሀገርህን እየተናገርክ አይደለም እንደሱ ነገር እንዲህ አይነት ሎጂክ የለም የኢትዮጵያ ከተባልክ ለኢትዮጵያ በሚመጥልክ ስራ ትከበራለህ ዝቅ ትላለህ that is a fact እንጂ ኢትዮጵያ የሚለው ስም ሁሉንም ሊሸፍን አይገባም that's why ኦሎምፒክ ኮሚቴው በዛል ከተጠለጠለው በከፍተኛ ሁኔታ እንደውም አንዳንዴ መስመር ሁሉ ብዙ ጥሰን ጭምር ፐርሰናል በሚመስል ደረጃ ይመስላል ሳንነው ግን መስመር የጣስን በሚመስል ሁኔታ ነገሮች እንዲታዩ ተደርጓል በጣም በጓደኝነት በመሳሰሉት ነገሮች የሚቀርቡን ሰዎች ጭምር የናሽናል ጉዳይ ሲሆን የምትለያይባቸው አጋጣሚዎች ይፈጠራሉና የኢትዮጵያ ብሔራዊ ቡድን ድክመት ኢትዮጵያን ከፊት በማምጣት መሸፈን አትችልም ግን ምንድነው ሐሳብ አለኝ ሁሉ ጊዜ ስራዎች በመተባበር ኮንስትራክቲቭ በሆነ መንገድ ቢሰሩ ለምሳሌ ሚዲያው ናሽናል ቲሙን ኮንስትራክት የሚያደርጉ ነገሮችን ቢያቀርብ ጥናቶችን ቢያቀርብ መወያያ መድረኮችን ቢያቀርብ ፕላትፎርሞችን ቢያቀርብ ፌዴሬሽኖች ናሽናል ቲሙ ተጫዋቾቹ ኦፕን ቢሆኑ ከዛ ውጪ ግን እንደዚህ እንዳይጥና ድመት እየተጠባበቅ ቶሜን ጄሪ ትራንስፓረንሲ የለም ተጫዋች ሲመረጥ ታለንት አይደንቲፋይ ሲደረግ ተጫዋቾች በክለብ ሲሄዱ በሁሉም ነገሮች ላይ በድብቅ እና ደግሞ ከበጀርባው ትልቅ ኮራፕሽን በያዘው ሁኔታ እየሰራ ናሽናል ቲሙ ላይ ሲደርስ ግን ኢትዮጵያን እንደመጠቅለያ ያድርገህ የኢትዮጵያን ነገር ለምን ተናገራችሁ ማለት መቻል ለኔ ተገቢ አይመስለኝም ይሄ በተለያዩ አጋጣሚዎች ላይ ስለሚያጋጥመን ለማለት ነው በአጠቃላይ ግን
የኢትዮጵያ ብሔራዊ ቡድን ሁሉ ጊዜም ከፍ እንዲል ወደ ቦታው እንዲመለስ አንደኛ እንደ ሚዲያው ሪስፖንሲቢሊቲ አለብን ሁለተኛ እንደ ኢትዮጵያዊ የእግር ኳስ ተመልካች በጣም ሁሉ ነገር እንደሚያበሳጨው ተመልካች ያብሰለስለናል ሁሉ ጊዜ እናነሳዋለን እናንተ ፍሬም ከ31 አመት በፊት ናሽናል ቲሙ ሲያል በጋዜጠኞችና አሁን አነሳዋለሁ ስላለፈ ማለት ነው ስለሚያስቅም አነሳዋለሁ በጋዜጠኞችና በተመልካቾች መካከል የደስታ ልዩነት አልነበረም እኔ ወደ ማይክሮፎኑን ይዤ በኮሜንተሪ ቦክስ ውስጥ ያሉ ጋዜጠኞችን ሳይ ብዙዎቹ ልብስ አልባ ነበሩ ከወገባቸው በላይ ተመልካች ነበሩ በዛ ሰዓት ጋዜጠኞች ማይካቸውን ጥለዋል ብዙ ነገር ሆነዋል ይሄ የየለት ቁጭት ነው ቁጭትን የምትገልጽበት መንገድ ይለያያል ፍሬም ጉጉትን የምትገልጽበት መንገድ ይለያያል ሐሳብን የምታቀርብበት መንገድ ይለያያል አንዱ ነገር ግን ሆደ ሰፊ ነው መሆን ያለባቸው የሚሰሩት አካላት በተለይ ህዝቡ ለረጅም ጊዜ ዋጋ ከፍሏል መጠበቅ ሰልችቶታል ሌሎች የሚያደርጉትን ከኛ በኋላ የመጡ ናሽናል ቲሞች በታሪክም በብዙ ነገር ማድረግ የሚችሉትን ነገር እኛ ለምን አናደርገውም ለሚለው ነገር መልስ መጥፋቱ ያንገበግበዋል ስለዚህ እየወጣ አይ ሁሉ ጊዜ ኢትዮጵያ ስለሆነ ናሽናል ቲሙን አትንኩት ኦሎምፒክ ቲሙን አትንኩት አትሌቲክስ ፌዴሬሽኑን አትንኩት ማለት አይቻልም ይሄ ማለት አገርህን መውደድም ጭምር ነው መውደድን ደግሞ የምትገልጸው በተለያየ መንገድም ጭምር ነው አንዳንዴ ለነጥቦቹ በመቆርቆር ነው መጨረሻ ላይ አንድ ማሳብ ምን ተምለው አንዳንድ የእግር ኳስ ተጫዋቾችም ጭምር ነው አንዳንድ የእግር ኳስ ተጫዋቾች አንዳንድ አሰልጣኞች ሞር የሚዲያው ሙያ የሚያጓጓቸው ይመስለኛል አትርሱኝ አልኩት ለዛ ከቶኒ በዛች አልገልጸው ግን ከፕራክቲካሊ ቦታው ላይ መስራት ከሚገባቸው ስራ ይልቅ የሚዲያው ጉዳይ ይገባናል ብለው እየገቡበት ነው ሞር የሚሰሩበት ቦታ ላይ ዌልካም አሪፍ ነው ከገቡ የሚሰሩበት ቦታ ላይ ይስሩ እነሱ የሚሰሩትን ነገር ሚዲያው ካልገለጸ አቺቭ ያደረጉትን ነገር ባልሆነ መንገድ ኤክስፕሌን ካደረገ መነጋገር ይቻላል የሚመስለኝ ነገር ወደ ወሬው ማለት የሚዲያው ስራ ሞር ነገሮችን ኤክስፕሌን ማድረግ ስለሆነ እነሱም መስራታቸውን እየተው ሞር ሚዲያው ላይ የሚመጡ ከሆነ የበለጠ ግጭቶች እየናሩ ይመጣሉ ለናሽናል ቲሞች መፍትሄዎች እየጠፉ ይመጣሉ የሚል ሐሳብ አለ ስለዚህ ሁሉም በስራው ልክ ድንበሩን አክብሮ ኮንስትራክቲቭ በመከባበር በመገነባባት ነገሮችን መስራት አለበት የሚል ሐሳብ ነው ማስቀመጥ መፈልገው እዚህ ላይ አዎ በደንብ ነው መንደርደሪያውንም ከሰጠው በኋላ ፍቅር እንትን ያልከው ያብራራው አሪፍ ነው ለኔ በአፍሪካ ዋንጫ የምድቡ ውራ ሆነ ያጠናቀቀ በየተጋጣሚው የሚሸነፍ በዓለም ዋንጫ ማጣሪያ ከጅቡቲ ብቻ የሚበልጥ መርሃ ግብር ለማሟላት ወደ ሞሮኮ ያቀና 2022 ላይ ማላዊ ቢንጉ ላይ ቅድም እንደ መስቀሎፍ ብየዋለሁ ያቺ ውጤት መጣች ከዛ በኋላ በዛ ብሔራዊ ቡድን ግንባታ ላይ ብሔራዊ ቡድኑ ፈቀቅ የሚል አይደለም የማይሰሩ ሙያተኞች የማይሰሩ ክለቦች መንግስትን ለከፍተኛ ወጪ ዳርገው አብዛኛው የከነማ ክለብ በኢትዮጵያ ፕሪሚየር ሊግ ሻምፒዮና ላይ ያሉት ፈቀቅ የማይሉ የእግር ኳስ ግብና ሪ የሌላቸው ተጠያቂነት ግልጽነት ነውር የሆነበት በጣም ስሊፒንግ ጃይንት ነው ያልኩ አይደል ለኔ የኢትዮጵያ ስፖርት የኢትዮጵያ እግር ኳስ አጠቃላይ የኢትዮጵያ ስፖርት እግር ኳሱን አትሌቲክሱን ሁሉንም ጨምሮ ከዓለም ያንቀላፋ ብቻ አይደለም ለኔ በጽኑ የተኛ ነው በጽኑ በዛ ሂደት ውስጥ ሁላ ብዙ እልፍ ጥፋቶች ተፈጽመው ሃይ ባይ አተው ሚዲያው ግን ፍሮንት ያንን ለሚሊዮኖች አድርሶ እንዲሆን ይፈልጋል ወይ እንዴ ብለን ይሄው ሌላ ኦሎምፒክ ሌላ የዓለም ሻምፒዮና ሌላ አፍሪካ ዋንጫ ወይ ደግሞ እንደዚህ የኢትዮጵያ ብሔራዊ ቡድን ሊጫወት ሲል ኢትዮጵያ ግብጽ ይጫወታሉ ግብጽ ሁሌ እንደረመረመች ነው የታወቀ ነው ኢትዮጵያ ግብጽን 2-0 አሸነፈች ውበቱ አባተ የሚመራው እና አቡበከር በጣም ጥሩ የተንቀሳቀሱበት እንዴት አርገን እንዳወደስ ነው ወደ ኋላ መለስ ብሎ ማየት በቂ ይመስለኛል አይደል ፍቅር ያ እንዲቀጥል ሁሌ አሸናፊ እንድንሆን ሁሌ አፍሪካ ዋንጫ ላይ እንድንገባ በየ2 አመቱ በአፍሪካ ዋንጫ ላይ የሚሳተፍ
የእግር ኳስ ስርዓት እንዲኖረን ፌዴሬሽኑ ለከፍተኛ ኪሳራና ወጪ ዳርጎ ፍቅር መንግስትን ለከፍተኛ ወጪ የሚዳርግ የኢትዮጵያ እግር ኳስ ስርዓት ግን ካይንም ከልብም ይራቅ ከደጋፊው አይንም ይራቅ ነው ከልብም ይራቅ ነው አለ እንዴ ነው የሚባለው እኮ ይጫወታል እንዴ ነው የሚባለው ድንገት ነገ ከግብጽ ልንጫወት ስንል በቃ ዓለም ዋንጫ 180 ደቂቃ የቀረው ያ የሰውነት ቢሻው ብሔራዊ ቡድን አይደለም እኮ የብሔራዊ ቡድን ይሄ እውነት ነው አይደለም እንዴ እውነት ነው እኮ በቃ ከአፍሪካ 10 ቶፕ 10 ቡድኖች ውስጥ ገብቶ በኢትዮጵያ እግር ኳስ ፌዴሬሽን የተዝረከረከ አሰራር ወረቀቱ አመለጠኝ ነው ያሉት ያኔ የነበሩት ስራ አስፈጻሚ ከምን እንዳመለጣቸው ፈጣሪ ይወቅ በምን ያህል ተሾመ ቢጫ ካርድ ምክንያት ሰው የሞተበት ኢትዮጵያን በአራቱም አቅጣጫ በጥፍራቸው ቆመው ነው ስፖርትን እግር ኳስ ናሽናል ቲሙን የሚከተሉት አልካሳቸውም እንጂ ስለዚህ ለኢትዮጵያ በሚመጥ መልኩ ናሽናል ቲሙ ያኔ ሲሰራ ኢትዮጵያን አንድ ሆነው ሀገርን አንድ ያደረገ ብሔራዊ ቡድን ነው ይህንን የፈጸሙት ጀግኖች ሁሌ ይዘከራሉ ስማቸው ከመቃብር በላይ ነው ከናይጄሪያ ከአዲስ አበባ እስከ ካላባር የነበረ የመጨረሻ 180 ደቂቃ ድራማ ብራዚል ያለም ዋንጫ ሊያደርሰን ጫፍ ደርሶ ነበር ፍቅር ያ ብሔራዊ ቡድን እንኳን እንዲፈርስ ተግተው የሰሩ አመራሮች ተግተው የሰሩ የሚዲያ ሰዎች ተግተው የሰሩ አሰልጣኞች ተግተው የሰሩ እልፍ የስፖርት ባለድርሻ አካላት ነበሩ ያ ድንቅ ብሔራዊ ቡድን 3 አመት ቆየ ተብሎ ውጤት ስላመጣ ሀገርን አንድ ስላደረገ 31 አመት ጠብቆ አፍሪካ ዋንጫ ስለገባ ለዓለም ዋንጫ 180 ደቂቃ እስኪቀረው ድረስ የተፋለመ ነጥብ ተቀንሶበት ቻን በታሪክ ለመጀመሪያ ጊዜ ገባ ብሔራዊ ቡድን በየሜዳው ዲፓርትመንት ከነሜሞሪው ከነመለያው የሚታወቅን ያንን ታሪክ የቀየረ ትውልድ እንኳን ለማፍረስ ይሮጡሉ የዛ ሁላ ኪኮፍ እንደ ዱላ ቅብብል በዚህ ሲሄድ 8-9 አመት ጠብቀን ስንገባ የነበረ ባትልን ታስታውሳለህ ፍቅር ከዛ ቅድም ያልከው ነው ትልቁ ድባቴና ዲፕሬሽን ደሞ ሆናል ክለቦች የት ነው ያሉት የእግር ኳስ ክለቦች ሜዳ የላቸው የሱፐር ስፖርት ድልና ትንሳኤን እንኳን ባገባቡ እየተጠቀምን ነው ፍቅር ናሽናል ቲሙ ለአመታት ውጭ ነው የሚጫወተው ይሸነፋል በቃ ይሸነፋል 800 ምናምን ቀን እንኳን አላሸነፈም ስለዚህ ይሄንን ወደፊት ማምጣት ማላገጥ አይደለም ለኔ ይሄንን ወደፊት ማምጣት ፍቅር ለኢትዮጵያን በሚመጥን መልኩ ስራ ኢትዮጵያን ቆሞ ያጨበጭባሉ ሚዲያው በየፖቴንሻሉ በከፍታ ይዘክራል ኢትዮጵያን ከፊት አርጎ ለኢትዮጵያን በሚመጥን መልኩ ሳይሰራ ግን ሀገር ነው የምንወክለው ራስ ላይ ማሾፍ ነው እኔ ከፌዴሬሽኑ ከፍተኛ ወጪ ጋር ፍቅር ባለፈውም ብየዋለሁ የመጨረሻ ሐሳቤ ነው ናሽናል ቲሙ ጨዋታ በኖረው ሰዓት እንቅልፍ የሚያጡት እኮ የፌዴሬሽን አመራሮች አለፍ ሲል ገንዘብ ከየት ይገኛል ነው እኮ ፍቅር ከ90 ምናምን ሚሊዮን ብር በላይ እኮ በልቷል የናሽናል ቲም በየሜዳው እየተጫወተ በውጭ በሜዳ ኪራይ ቁጭት ጸጸት እንዴት ስቴዲየም የለንም ኢንፍራስትራክቸሮቻችን ምን ይመስላሉ የክለቦቻችን መዋቅር እንዴት ናቸው እግር ኳሳችን ለምን ፈቀቅ አላለም ስፖርታችን ለምን ፈቀቅ አላለም እንደዛ እልፍ ጥፋት እየታየ ማን ነው ሃይ የሚላቸው የሚለውን ሚዲያው ከማጋለጥ ውጭ አይጠይቅ አያነሳ በዚህ ድምር ውጤቱላ ናሽናል ቲሙ በተጫወተ ቁጥር መጨነቅ ላይ ያለው ፌዴሬሽኑ ነገም መርሃ ግብር ለማሟላት ይጫወታል ከዛ የዘለለ ዓላማ የለውም ናሽናል ቲሙ ፍቅር ብዙ ጊዜ ግን ኤፍሬም ሀገርን መወከል ግን አሸንፎ ከፍታውን አሳይቶ እንደነ ኤል ግራንዴ ስትሆን በታሪክ ሁሌ ተወደሳል እንዳበበ በቂላ ምንድነው ስለ ናሽናል ቲሙ ስናወራ ብዙ ጊዜ ስለ ወቅታዊ ተጫዋቾች ወቅታዊ ናሽናል ቲሙን መለያውን ስለሚለብሱ ተጫዋቾች ወይ በወቅቷ ቡድኑ ስለሚመራው አሰልጣኝ አይደል ምናወራው ብዙ ጊዜ ምክንያቱም ናሽናል ቲሙ እዛ ደረጃ ሲደርስ ውጤቱ ሲደክም ወይም ጥሩ ሲሆን ስለነበረው ስካውቲንግ ፕሮሰስ ስለ ታለንት መረጣችን ስለ ክለቦቻችን እግር ኳስን ስለምንመራበት መንገድ ስለ ተለያዩ ርቀቶች ነው የምናነሳው እንደው አንዳንዶች ዝም ብሎ ፐርሰናል ጠብ ከወይ ፐርሰናል ድጋፍ አድርገው ስለሚቆጥሩት ስለምሰማ ነው ምናልባት በሆነ ሰዓት ላይ አንድ አሰልጣኝ አንድ ትውልድ ተጫዋቾች ሜዳ ላይ የሚያሳዩትን የክስራ ተጋድሎና ውጤታቸውን ለነሱ ተሰጥ ይሆናል
ለምሳሌ አሰልጣኝ ሰውነት ቢሻው ከ31 ዓመት በኋላ የኢትዮጵያን ጥያቄ እንደመለሱ ያ ጄነሬሽን በጣም ለ3 ዓመት አብሮ ቆይቶ በዓለም ዋንጫ በአፍሪካ ዋንጫ በቻን ውድድሮች ላይ ኢትዮጵያን በተለየ ገጽ እንድትነሳ ስለማድረጉ አትከደውም። በቃ ታሪካቸውን አትወስድባቸው፣ ሀቅ ክሬዲቱን ትሰጣለህ። ግብጽን ያሸነፈውን የውበቱ ቡድን ክሬዲት ትሰጣለህ። ሶስተኛውን የአፍሪካ ዋንጫ ከነ ተጫዋቾቹ ታነሳለህ። ግን በብዙ ጊዜ በሚዲያ ውስጥ ስለ ናሽናል ቲም ውድቀትም ስኬትም ስናነሳ እንደ ሚዲያ እኔም ሌሎች ባልደረቦችም ሲያነሱ እንሰማው ከጀርባ ስላለው ነገር ነው እንጂ ተጫዋቾቹ እንደዚህ ደከሙ እንደዚህ ወጡ እንደዚህ ያገኙ በሚል ሴንስ አይደለም። እነዚህን ተጫዋቾች ማን ፈጠራቸው? ይሄን ደካማ ናሽናል ቲም ምን ሲስተም ፈጠሩ? ምን ስላደረግን ነው እንደዚህ ሆኖ የሚል ጉዳይ እንደምናነሳ መታወቅ አለበት። ብዙ ጊዜ የሆነች ሐሳብ ትመዘዝና ኤፍሬም በቃ ሚዲያውን ወደዛች ሐሳብ ብቻ የማሳነስ ነገር አድርጌ ስለምመለከተው ነው። ጥረቱን ጉልበቱን ጉጉቱን የማሳነስ በቃ ዝም ብሎ ኢትዮጵያ ሚዲያ ኢትዮጵያ ስፖርት ጋዜጠኞች ኢትዮጵያ እንደዚህ የሚል ብዙ አሴቶችን ስለምመለከት ነው ኤፍሬም። እና አንዳንዴ በዋጋም ጭምር ዋጋ የከፈሉ በህይወትም ጭምር ህይወታቸውን የሰጡ ሚዲያዎች እንዳሉንም ቫልዩ መስጠት የሚያስፈልግ ይመስለኛል። ይሄ ሐሳብ ሲመጣ ለምሳሌ ተቆጭተ ተናደ ናሽናል ቲሙን የመግለጽ መብትም እንኳን ያንን አፍ ላይ የሚያስቀምጥ የምትጠየቅበት ደግሞ ለተናገርከው የምትጠየቅበት መንገድ ደግሞ ሌላ ነው። የምትናገረው ከሆነ ናሽናል ቲሙን አላግባብ በሆነ መንገድ ገልጨው ወይ ያልሆነ ምኞት ተመይቼ ኦሎምፒክ ኮሚቴውን ተናግሬ ከሆነ ተገቢ ካልሆነ መንገድ ደግሞ የምትጠየቅበት መንገድ አለ። ግን መነሻው ብዙ ጊዜ ለሀገር የመቆርቆር ሀገር ከፍ እንድትል የተሻለ ነገር ይገባናል ከሚል ተቆርቋሪነት ይገባናል ከሚል ነገር መሆኑን ማወቅ የሚያስፈልግ ይመስለኛል እንጂ እኔ ለምሳሌ ኢትዮጵያ ኦሎምፒክ ኮሚቴ ላይ የሚሰራው ነገር በኢትዮጵያ ኦሎምፒክ አጠቃላይ የምናስመዘግበው ነገር ውጤት ስትሰማ አትሌቲክሱ ላይ የምናያቸው ችግሮች እግር ኳስ ላይ በተደጋጋሚ ለዘመናት ያሉ ችግሮችን ስታይ ምርጫው ላይ ናሽናል ቲሙ እንዲሁን እንዲያይሁን የሚለው ጉዳይ እንደ ምርጫው ጥንቃቄ ቢደረግበት ኤፍሬም እንደ ምርጫው ትግል ቢደረግበት እንደ ምርጫው የጎራ ተጋድሎ መንግስት ጭምር ኢንቮልቭ አድርጎበት ትግል ቢደረግበት ናሽናል ቲሙና እግር ኳሱ አይለወጥም እንዴ? ምርጫዎች ላይ እንደሚደረገው ትግል ሽኩቻ ምንድን ያለው የሚያስብል ጥያቄ ሁሉ ጊዜ የሚነሳበት ነገር እዛ ላይ እንደምታያቸው ነገሮች የናሽናል ቲሙ ጉዳዮች የመጫወቻ ጉዳዮች ኮቺንግ ስታይሎቻችን ሪሰርቾች ላይ ትኩረት ቢደረግ ናሽናል ቲሙ አይቀየርም። ስለዚህ ምን ልልህ ነው አንዳንድ የሚነሱት ነገሮች ከመደጋገማቸው የተነሳ አሰልች ይሆናሉ። ከመጠበቅ የተነሳ የምትገልጽበት ቃል ታጣለህ። ከመቆጨትህ የተነሳ ብስጭት አዘል ነገሮችን ታስቀምጣለህ። ማሸነፍ ስለናፈቀን እኮ ነው ነገርኩ። በቃ ለረጅም ጊዜ እኮ ነው እየጠበቅን ያለነው። አንደኛ ማትችል ቢሆን ነው አሁን ኢትዮጵያን ስታነጻጽራተው ይሄ መስራችነት ደጋግመን ያነሳናቸው ነገር ተውና በወቅታዊ ሁኔታዎች በወቅታዊ ኮንዲሽኖች እንኳን ከኛ የተሻሉ ሀገራት ቁጥራቸው እየጨመረ ሄደ። እኛ ወደ ታች ምን ይልባቸው ምክንያቶችን ክራይቴሪያዎችን ስትመለከት የትኩረት ማጣት ለነገሮች ገንዘብ ያለ ማውጣት እንዳትል ትልቅ ኢንዱስትሪ ሆኗል። ትልቅ ገንዘብ የመንግስት በጀት የሚፈስበት ትልቅ ጉዳይ ሆኗል። አይወጣበትም ሰው አይሳተፍበትም እንዳትል በየጊዜው ብዙ ነገሮች ይሆናሉ። ሜዳ ላይ ውጤቱ ለምን እንደሚጠፋው ሜዳ ላይ ለምንድነው ኢል አድሚኒስትሬሽን የማይስተካከለው ሜዳ ላይ ለምንድነው ክለቦች ባስቀመጡት በተቀመጠላቸው ስታንዳርድ ኦፕሬት የማያደርጉት ሜዳ ላይ ለምንድነው ትልቅ ተጫዋቾች ተገቢ ተጫዋቾች ታለንት ያላቸው ተጫዋቾች ማንመለከተው ብዙ መልስ የለም። ስለዚህ ወደ ምን ይመጣል አሁን ከሌ ለምን እንዲተናገርክ ሚዲያው ለምን እንደዚህ አለ ሳትናገር ስትቀር ደግሞ በሙሉ ሽፋን የሚሰጡት ለውጭ የስፖርታዊ ሁነቶች ነው። ምንም ሳትል ስትቀር ደግሞ ጉዳዩን በገለልተኝነት የምትመለከተባቸው ጊዜ ሲመጡ ደግሞ በሙሉ ወደ ሌላ ፐርስፔክቲቭ ይወሰዳል። ስለዚህ ሁሉም ስራውን ይስራ ሁሉም ስራው ላይ ፎከስ ያድርግ ስራችሁ ይሸልማቸዋል። በስራዎች መካከል ያሉ ልዩነቶች ካሉ ኮንስትራክቲቭ በሆኑ ኮሜንቶች ቀደም ባልኩት ሁሉም ስቴክሆልደር ሚዲያውም ስቴክሆልደር ነው ይመለከተዋል። ኮቾች ተጫዋቾች ተመልካች ይመለከተዋል መንግስት ይመለከተዋል አስተዳደሩ ይመለከተዋል። ተራርቀ የምትቀርበት ጉዳይ አይደለም። የተለዩ ሐሳቦች ከተፈጠሩ ደግሞ በመወያየት መፍታት የሚቻል አንድ ጥያቄ ይመስለኛል። አንድ ጥያቄ
ራሴ መልሱን እሰጣለሁ የመጨረሻ ከመለስከው ለምን ጠይቀኛል አይ አንተ ያንተን መልስ ስለምፈልግ ያንተን መልስ ስለምፈልግ የነገው ጨዋታ ግብጽ መሪ ነች አይደል ኢትዮጵያ ካሸነፈች የምድቡ መሪ የምትሆንበት ቢሆን በምን አይነት ከፍታ ላይ ነበር ምን ነው ትክክል ልክ ነው በነገር ላይ አየው አሁን ያለንበት ደረጃና ከይሄ ጨዋታ እና አላማው ይሄን ጨዋታ ማካሄድ ግዴታ ነው እንዳትቀጣ ፎርፌ አሰጥ አይደል ስቴዲየም የለም ስቴዲየም ደግሞ ኖሮም ብዬ ልጨምርልህ ከዛ የመጨረሻው ጨዋታ የመጨረሻ የዱ ኦርዳይ ለመሆን ነገ ግብጽ ማሸነፍና ወደ ምድቡ መሪነት መምጣት ቢሆን በምን አይነት ቴምፖና ከፍታ ላይ ነው ሆነን እነዚህን እዚህ ያደረሱንን ጀግና አሰልጣኞች ተጫዋቾች የእግር ኳስ ስርዓትና ሂደትን ልናወድስ እንችል የነበረው ይሄንን ደጋግመን እኮ ባየናቸው ጥቂት ውጤቶች ላይ በነገር ላይ በጣም ጥሩ ጥያቄ ነው ጠይቅ አንዳንዴ ስፖርት ጋዜጠኝነት በጣም ከሚታማባቸው ምክንያቶች መካከል አንዱ ፓትሪዮቲዝም እንደውም በቃ አላስፈላጊው ግንና ለሀገር ታረጋለ እላፊው ከዚህ በፊትም አንስተናል ለምሳሌ ኮሜንተሪ ላይ የሀገር ቡድን ሲገባ እንደ ፒተር ድሩሪ ትጮህና ነገሮችን ትገልጽና ሲያገባ የሀገር ቡድን ላይ ሲገባ እንደማልበለ በቃ አብረህ ትታመማለህ አብረህ እንትን ትላለህ ብዙ ጊዜ የስፖርት እኛ ብቻ አይደለም ለምሳሌ አልጄሪያና ግብጽ ጨዋታቸውን አድርገው የአልጄሪያው ጋዜጠኛ ማይኩን ይዞ ሲያለክስ ተመለክቷል ሲያለክስ የአርጀንቲናው ካንቱር የሚባለው ኮሜንታተር ያን የመሰለ ፔናልቲ መግለጽ ያቅቷል ድምጹ ይዘጋል ይሄን አድማጮቻችን ላይ የሚያቀዋል እና ስፖርት ጋዜጠኝነት በአብዛኛው አንዴ ለፓሽን ሳመጣው የሀገርን ክለብ ደግፈህ የሀገርን ናሽናል ቲም አይተህ የሀገርን አትሌቶች አይተህ ስለምትመጣ መጀመሪያ ፋን ነው የምትሆነው ደጋፊ ነው የምትሆነው እና ማይኩን ስትይዝ እንደው ይሄ በጣም አርበኝነት መንፈስ ነው የሚገለጸው ጋዜጠኝነት በአብዛኛው እና እሱንም እንደ ችግር ያነሳሉ ደምሴ በዚህ ጉዳይ ነሳ ነበር ሰው እንደውም ፔናልቲ ሳይመታ ውጭ ይላል ደምሴ በአጋጣሚ ውጭ ልካታል ውጭ ስል በውስጤ ብሎ ይናገራል በአብዛኛው ስፖርት ጋዜጠኛው ፓትሪዮቲዝም ነው ያለው እኔ የተሻለ ሀገር ይወዳሉ አንተ ሀገርን ዝቅ አርጋል የሚል ኮች ተጫዋች መኖር የለበትም በዚህ ጋዜጠኛው ሊታማ አይችልም ብዬ ስለማምን ስለዚህ ጥያቄው ጥሩ ነው አንዳንዴ እኮ እውነቴን እንደምነግራ አንዳንድ ጊዜ የነገሮች በቃ ልክ አለመሆን አንዳንድ ጊዜ ካሰልጣኙን በላይ ስለሚያሳስብ ስለሚያቁነጥንጣ አላስፈላጊ ነገር ትናገራለህ ኢሞሽናል ትሆናለህ በቃ ከዛ ከሚጫወቱት በላይ አንተ የምታደርግ እኮ ይመስላል አንተ ለሀገር ማድረግ የምትፈልግ ይመስላል እንደዚህ አይነት ነገሮች ላይ ስሜታዊነት በጣም ያይልና አንዳንዴ ስፖርት ጋዜጠኝነት ይበላሻል ይባላል እና በፓትሪዮቲዝም እኔ አብዛኞቹ ጋዜጠኞች if not ሁሉም በዚህ ደረጃ የሚታሙ አይመስለኝም እንደው በበዛ ትችቶቹም የሚበዙት ከዛ በመነሳት ይመስለኛል ኤፍሬም አንዳንዴ ኤክስትሪም ትችቶቹ የሚበዙት ሀገርህን ከፍ ብላ እንድታይ ለማድረግ ነው እንጂ በዚህ ደረጃ ነገሮች መግለጽ የለባቸውም ብያምናለሁ መጨረሻ ላይ ግን መናገረው በሌላው ዓለም ላይ ያለው ሁኔታ ምንድነው ሚዲያ ተልኮ በጣም ይለያል ይሄ ደጋግሞ ስለሚያጋጥመን የሚዲያ ተልኮ ሌላ ነው ለፌዴሬሽኑ ፒአር መሆን አይደለም ለናሽናል ቲሙ ፒአር መሆን አይደለም ወይ ለወቅታዊ ኮች ገጽታ መገንባት አይደለም የሚዲያ ሚናው ይሄ አይደለም ይሄ መረዳት ያስፈልጋል የመጀመሪያው ሚና የሚዲያው ፋክቱን ባልተዛባ መንገድ ማስቀመጥ ነው ወደሱ ከመጣን ደግሞ ቀድም ያልናቸው የኢትዮጵያ ብሔራዊ ቡድን የት ነው ፋክቱን ማስቀመጥ ነው ስለዚህ ይሄ ፋክት ተዛንፎ ለምሳሌ ቡድኑ ሊመራ ሆኖ ግን ቡድኑ የትም አይደርስም ካልክ ነው ትዚላል እንጣላ ነበር የሰውነት ቢሻው ከራሳችን ባልደረቦች ጭምር እንጣላ ነበር የሰውነት ቢሻው ቲም ወደ ናሽናል ወደ 31ኛው አፍሪካ ዋንጫ ሲያልፍ ካንዳንድ ባልደረቦቻችን ማለፍ ምንም አይደለም የሚል ጥያቄ ተነሳ ጥያቄው ትክክል ነው ምክንያቱም 31 አመት ተበቃ አልፈው ማለፍ ትክክል አለመሆኑን አሁን ታይዋለ ምክንያቱም ከዛ በኋላ አላለፈም ናሽናል ቲሙ እየደከመ ነው የመጣው ግን በወቅቱ ምንድነው ያነሳል በወቅቱ መከራከሪዎቻችን ለአንዳንዶቻችን ምን ነበር ካሳውስ ታይሙ አይደለም
ሰው እዚህ ብሔራዊ ቡድኑ በማለፉ ብቻ መሬት ለመሬት እየተንከባለለ አገር እየቀለጠ 31 ዓመት ጠብቀ ማለፍ ምንም አይደለም የሚል ሰው እኮ አስበው ብዙ ነገሮች እየተፈጠሩ ደስታ በቃ በአካል እየታየ ስለሚቀጥለው መታሰብበት ጉዳይ አይደለም ሄዶስ ምን ያመጣል ምትልበት ሰዓት አይደለም ስለዚህ በአብዛኛው ምናነሳቸው ጉዳዮች መሆን ያለባቸው የሚያበረታቱ ከፍ የሚያደርጉ ስሜትን የሚያነቃቁ የሀገር ይሄ ውጤት ለሀገር እግር ኳስ ምን ቤንችማርክ ያስቀምጣል የሚሉ መሆን አለባቸው የሚል መከራከሪያዎች አንስተናል አለማለፍ ሁለቱም ሐሳቦች መነሳታቸው ክፋት የለውም ምክንያቱም ያን የአፍሪካ ዋንጫ ስላለፍክ የኢትዮጵያ እግር ኳስ ተቀይሯል ማለት አይደለም ሚል ጥያቄ ይነሳ ነበር በሂደት ያ ጥያቄ እንዳለ ተረዳዋለህ እውነት እንደሆነ በወቅቱ ደግሞ ያ ናሽናል ቲም በማለፉ የተፈጠረው ነገር ታውቃለህ ይሄን መታሰናግድበት አግባብ አለ አሁንስ የኢትዮጵያ ብሔራዊ ቡድን ስትል የሚመጣልህ ነገር ምንድነው አለማለፍ እግር ኳሱ ምንድነው ኦሎምፒካችን ምንድነው ለባለፉት 3 ኦሎምፒኮች እኮ ባንድ ሜዳሊያ ምንመለስ ኢትዮጵያን የሚያክላገር ስለዚህ የኢትዮጵያ ስለሆነ የኢትዮጵያ አትሌቲክስ ስለሆነ የኢትዮጵያ ኦሎምፒክ ስለሆነ የኢትዮጵያ ናሽናል ቲም ስለሆነ በኢትዮጵያ ተጠቅልለህ ከነችግሮች የማይመጥን ስራ ከነችግሮች ዝም ብለህ በክብር መውጣት መግባት አትችልም የኢትዮጵያን ክብር የሚጠብቅ ስራ እንድትሰራ ኮሜንቶቹ መምጣት አለባቸው ገለጻዎቹን በተመለከተ ግን መነጋገር ይቻላል አበበኮ ታሪክ ሰርቶ ሲመጣ ፍቅር ሰለሞን ተሰማ በቀጥታ ስርጭት ችቦ በራ በከፍ ባለ መኪና ላይ ከቦሌ ኤርፖርት ሲርኒ እና አይሌ በዛ ከፍታ ሲመጡ ሀገር እንደዛ ባረንጓዴ ቢጫ ቀዩ ሰንደቃችን ደምቆ እልፎች ወጥተው በመስቀል አደባባይ የነበረ አቀባበል ኢትዮጵያንን የሚመጥን ስራ ስለሰሩ ነው አይደል ለኢትዮጵያ ከፍታ ባለም አደባባይ ስለቆሙ ነው አቤ ማሞ ምሩጽ ማርሽ ቀያሪው ደሬ ኃይሌ ያለ በትውልድ ቅብብል ድረስ 31 ዓመት ጠብቀን በአፍሪካ ዋንጫ ስንገባ ሊቢያ ቤንጋዚ 74 ላይ ከመንግስቱ ወርቁ በኋላ የቆመው ቡድን 31 ዓመት ሲረመረም ከርሞ ሲገባ ከማለፍ በላይ ምን ብርቅ ነገር አለ ያን ቡድን የበለጠ ሙቭ ለማድረግ ስለተሰራ ነው ግን ከ3 ዓመት በኋላ እንዴት ለማፍረስ የነበረ ሩጫ ይሄው የዘራነውን ያጨድን ነው 9 ዓመት ጠብቆ የኢትዮጵያ ብሔራዊ ቡድን ካሜሩን ሲሄድ ሞመንቶቹን ተጠቅሞ ፍቅር የነበረው መጠነኛ መነቃቃትን ታስታውሳለህ የለም ናሽናል ቲም አሁን የለም ናሽናል ቲም እውነታውን መጋፈጥ ያስፈልጋል ከእውነታው ጋር እንጋፈጥ ለውጥ የምንፈልግ ከሆነ ከዛ ኢትዮጵያንን የሚመጥን ስራ ስንሰራ እንዴት ኢትዮጵያን በዚህ ልክ ኳስ ይወዳሉ በዚህ ልክ ስፖርትን ይወዳሉ በዚህ ከፍታ ልክ መገኘት ነው በዚህ ኦሎምፒክ ኢትዮጵያ ያጌጠችበት ነች ብለ ሳናጌጥ ደብዝዘን ተመልሰን ከብዙ ጥፋቶች ጋር ያንን እውነታ ተጋፍጦ መስራት እና መለወጥ ነው ግን የለም ለውጥ ናሽናል ቲሙ ውራ ሆኖ ከምድቡ መርሃ ግብር ለማሟላት ነው ነገ የሚጫወተው እውነት ነው እኮ እና ከግብጻናት ሊቀመጥ ነው እንደሚጫወተው እዚህ ምድብ ላይ ያለው ናሽናል ቲማችን አንዴ ነው ያሸነፈው እሱም ያኔ ግብጽን ያሸነፈው የውበቱ አባተ ቡድን ነው ያቺ 90 ደቂቃ እንደ መስቀሎፍ የታየች እንቅስቃሴ ግን አይደለም መድገም ማሸነፍ ብርቆ ነው ከአፍሪካ ዋንጫ የምድቡ ውራው ነው የወጣ ብሔራዊ ቡድን ነው ስለዚህ ኢትዮጵያንን ስለወከልክ አረንጓዴ ቢጫ ቀዩን ቱታ ስለለበስክ ለኢትዮጵያን የሚመጥን ስራ ሳሰራ አወድሱኝ ሳይሆን ከእውነታው ተጋፍጦ እውነታውን ይዞ መረር ብሎ ለለውጥ መነሳት ያስፈልጋል ከግልጽነት ከተጠያቂነትና ከሐላፊነት ጋር እንጂ ሚዲያው ማንም ዳርቱን የሚወረውርበት አይደለም ሚዲያው በአቅሙ በፖቴንሻሉ በብዙ የጸና መሰረት ውስጥ እልፍ ስራዎችን እየሰራ ለዘርፉም የመዝናኛው አማራጭ ሆኖ አለን እንቀጥላለን ለማለት ነው በዚህ እንደምድመው ፍቅር ካይንም ከልብም የራቀው የኢትዮጵያ ብሔራዊ ቡድን ከብዙ ፈተናዎቹ ጋር
ቀጣይ ሁለት የመርሃ ግብር ማሟያ ጨዋታዎች አሉት አንዱ ከግብጽ ነው ነገ ሁለተኛው ከጅቡቲ ነው በአሰልጣኝ መሳይ የሚመራው ናሽናል ቲም ፍቅር ኬርቴከር ነው ወጣት ተጫዋቾችን ልምድ ያላቸውን ሪሶርስ ይዟል ይሄ ቡድን በፕሮሰስ ውስጥ ወደፊት ቢያንስ ማሸነፍ የሚችል ናሽናል ቲም እንዲሆን መስራት ያስፈልጋል እዚህ ላይ ምናልባት ኤፍሬም ያንዳንዱን ጨዋታ ለማሸነፍ ነው ተጫዋታ ይሄ ምንም ፌር ፕሌይ ህግ ነው አሸነፋለሁ ያቻውጣለሁ ብላ አጀምር ቁምጣ አርገ 90 ደቂቃ ስጋራ ስትሄድ አለዛማ እንደምትሸነፍ ወይ ይሸነፋሉ በሚል ሴንስ ቢሄዱኮ አትልክም እኮ ናሽናል ቲም በዚሁ ላውጭ ያው ሁሉ ጊዜም ስትሄድ በውድድሩ ላይ ቡድን እንዲያሸንፍ ተመኝተ የሚጫወተውን ቡድን ለማሸነፍ ካልሆነ ቀጥሎ የሚመጣው ሁለተኛ ውጤት ካልሆነ ሽንፈቱን በጸጋ ተቀብለ ለመመለስ ነው ይሄን ፋክት የሚያጣ የመገናኛ ብዙሃን ባለሙያ ቀርቶ ተመልካችም የለም በአሁኑ ዘመን ስፖርት በጣም በሚታይበት ዘመን የለም ስለዚህ ናሽናል ቲሙ እንዲሸነፍ የመፈለግ ስሜቶች በምንም ታምር ሊኖሩ አይችሉም አንድ ሁለተኛው ነገር ግን ፋክቶች ወደድካቸውም ጠላቸው ይጋፈጧል ፊትናቸው ስለ ስፖርታችን አንፎርቹኔትሊ አሁን የምናነሳቸው ፋክቶች ከቀረብን እውነተኛ ውይይቶችን ላድርግ ካልካውንም በቅርቡ እኮ የተደረጉ ውይይቶችን እኮ ማየት ይችላል ኦሎምፒክን ተከትሎ የናሽናል ቲም ውይይት መዳከምን ተከትሎ የተነሱ ውይይቶችን ማየት ይችላል ጄኒውን ኮንክ የምታነሳቸው ሐሳቦች የሚያስደነግጡ ናቸው ስለ ናሽናል ቲሙ ለምን አልተወደሰም ለምን እንደዚህ አልተባለም የምትልበት ታይም አይደለም አሁን በጣም በሚያስደነግጡ ሁኔታ ነው ያሉት ሊጉን ተመልከተው ተመልካች አልባ ጥቂት ሰዎች የሚመለከቱት ሆኗል ይሄ በምን ሆነ መጀመሪያ ለቴሌቪዥን ሽፋን ሼፕ ሲደረግ የተጫዋቾች ቤተሰቦች ነው በሜዳ ጉዳይ በተለያየ መልክ ሼፕ ተደርጎ በሁለት በሶስት ከተሞች ላይ ሆነ አሁን እነዛ ከተሞች ላይ ተገኝቶ እግር ኳሱን የሚመለከተው ተመልካች ማን ነው ነገ ሱፐር ስፖርት ኮንትራቱን ጨርሶ ወጣ እውነት ብሮድካስተርስ ይገኛሉ በሚፈልገው የገንዘብ መጠን ብለን እንድጠይቅ የሚያደርጉ ናቸው ከዛ ውጪ ይሄ በክለቦቹ ዙሪያ የምትሰማቸው የተጫዋቾች መልማናዎች ስካውቶች አስተዳደር ጉዳዮች ደንብ መተላለፍ ራስህ ያጸደቅከውን እንደ ጅቡጅን አውተ ያጸደቅከውን ህግ ራስን ተከሳለ በብርሃን እጅን አውተ በጨለማ ክስ እጅን ቁርጠ ሌላ ነገር ያደረክ እንደገና ተከሳሽ ይሆንክ ድራማ ባለበት ስለ ኢትዮጵያ እግር ኳስ ስለ ናሽናል ቲሙ ፖዚቲቭ ነገር የምታነሳበት ታይም አይደለም ኦሎምፒክ ላይ ሄድ ሁለት ወር ሞላን እንዴ 3 ወር ሞላን በቃ መንግስት ስላለ መጨረሻ ከዚህ በኋላ ከዚህ በላይ ማስረጃ ከዚህ በላይ ነገር ምንድነው ይመጣው የሚጠበቀው እስኪ ምንድነው የሚደረገው ተብሎ ሲጠበቅ ምንም ስላልተባለ የሁሉ ነገር ጉዳይ ዝም ተባለ በየትኛው ስፖርት ላይ ነው ፖዚቲቭሊ የምታወራው ኢንዲቪጁዋሊ አትሌቶች አንዳንድ አትሌቶች ኢንዲቪጁዋሊ አንዳንድ አስተዳዳሪዎች አንዳንድ ስፖርቶች ላይ የሚደረጉ ጥረቶች ካልሆኑ በስተቀር በየትኛው አቅጣጫ ነው ስለ መልካም ነገሮች የምታወራው ይሄ ማለት ግን ሀገርህ በየትኛው መስክ ከፍ እንዳትል ወይ ደግሞ አንተ ከፍስተል የምትመለከት ሚዲያ ላይ የሚቀመጠው ሰው ደግሞ ችግሮቹ እንዲቀጥሉ የሚፈልግ አድርገህ ማስቀመጥ ፖርትሬ ማድረግ ተገቢ አይመስለኝምና የሚያዋጣው አመለካከት ፋክቶቹን መጋፈጥ ነው በኢትዮጵያ ስፖርት ጉዳይ ሌላ ጊዜ እንደው በሰፊ እንልበታለን ከእውነታው መጋፈጥ ከእውነታው መጋፈጥ ያስፈልጋል የኢትዮጵያ ስፖርት አጠቃላይ የኢትዮጵያ እግር ኳስና የኢትዮጵያ ስፖርት እንቅስቃሴ ግን ስሊፒንግ ጃይንትስ ከሚለውን በላይ ነው በጣም በጽኑ ያንቀላፋ ከዓለም በጣም በጽኑ የተኛ መሆኑን አምኖ መስራት ያስፈልጋል